ሰው እንዳይጠጋኝ በሩን ልቀቁልኝ። አንድ ነገር አደርጋለሁ ብትሉ ልጅቷን እገላታለሁ። በዚህ ሀሳብሽ ከሆነ ከዚህ ለማለት ያሰብሽው በጣም ተሳስተሻል። ህይወትሽን ነው የሚያሳጣሽ። አለቃትም ግቷን መቁረጥ አይደለም አንዲት ጠብታ ደም ከላዩ ላይ ብታፈሺ አናትሽን ነው መመረቅስልሽ። ልቀቂያት ብዬሻለሁ። ምንም ብትለኝ አለቃትም። አሁን ከበሩ ዞር በልልኝ። ኧረ በቃት እባክሽን፣ በቃ ልቀቂያት ከሚገልሽ እባክሽ። እንግዲያውስ እገድላታለሁ። ትለቂያታለሽ። አንድ ኧረ እባክሽን እባክሽን ገበት ምሳሌ ሶስት ሂጂ ቀን ከመጣማ እመኝ የትም ጥዬሽ አልሄድም። አሁን ደግሞ መድብል ምሽግህን አስተምሮኝ ስለምወድ ነው እንጂ ጨካኝ እንድትሆን እኔ አደርግ ነበረ። ማለት ስለ ብሩክ ምንም ፍንጭ አልሰጠችም። ፍንጩ በሙሉ የሚያመለክተው ወደ ዝና ነው። ስለዚህ ስለ ብሩክ መረጃም ሊኖረው የሚችለው ዝና ነው። ስለዚህ መድብል ከዝና ጋር ጨክኖ ሊፋለም ነው። እሱ በህይወቱ ተስፋ የቆረጠ ነው። አይደለም አንድ ዝና 10 ዝና ቢመጣ ለመጋፈጥ ዝግጁ ነው። የሚመለከት ነገር አይደለም። ቢሆንም ንገሪኝ፣ ስለ ማህሌት ጠይቀሽው ነበር? እሱን የጠየቀኝ በእሷ ምክንያት አንድ ነገር ልሁንና እገላታለሁ ብሎ ዛተብኝ። እሺ ለፖሊስ ላመልክት ስለው ደግሞ ደግመሽ እንዳታስቢው ብሎ አስፈራራኝ። ፖሊስ ለምን ፈራ ታዲያ ስትጠፋ? አላውቅም መድብል። እኔ በኋላ ይቆጨኛል። እንጀል ረጋግጣ እባክሽ ነው የቆጨኝ። ረጋገጥሽኝ እኮ እኔ ረጋገጥሽኝ እኮ ዳጣ። ኤፍራታ ብቻዋን እናለች። ለምን ሳኔ ተሸርክት ቁጣ ታረጋት? አላገኛቸውማ። ባገኛቸውማ ሁላቸውንም አረሳውላቸው። አቶ ዝና እንግዲህ ወደነ መድብልና ሞገስ ወጥመድ ውስጥ እየተቃረበ ይገኛል። እንዴት ነው ሲ ግምታችሁን አስቀምጡ። እውነት ዝና እጅ ይሰጥ ይሆን? ማለቴ እንግዲህ በነ መድብል እጅ ሊታገት ይሆን ወይስ እንዴት ነው? ዝና በነገራችን ላይ በጣም ጠርጣሪ ሰው ነው። ያው ጉራ ተጨምሮበት ነው እንግዲህ ያው ጎበዝ ነበር እውነት ለመናገር ግን ሙሉ በሙሉ ጀግንነት የለም፣ ሙሉ በሙሉ ፍርሃት የለም። ታሁንም በላይ ደግሞ ጉራው ያሸንፈዋልና ዝና እንግዲህ ዛሬ ዝና መድብል ምን አለ መሰላችሁ መጀመሪያ ማህሌትን ይዘዋል። አሁን ደግሞ ኤፍራታ እንግዲህ ውንውን እያለች እነሱ ወጥመድ ውስጥ ገብታለች። ሁለተኛው አሳ ተያዘች። ሶስተኛው ነው የሚቀረን እያለ ነው መድብል። እንግዲህ መድብል በነገራችን ላይ ያሰበውን ሳያደርግ ቀርቶ አያውቅም። እንደዝና ምንም ነገሮች አይከሽፉበትም። በባለፈው እንዳያችሁት ማህሌትና ኤፍራታ አንድ ላይ ተያይዞ ሲመጡ አይ ኤፍራታን መላይ ጥላለብን ብሎ ስላሰበ ኤፍራታን ደውሎ ቀጥታ መገናኛ እሷን ቀጥሮ እሱ ብሉብላ ሄዶ ማህሌትን አግቶ ካሰረ በኋላ እንግዲህ ሄዶ ኤፍራታን አግኝቷታል። ኤፍራታም እንግዲህ ያጠራጠራት ነገር እሱ ነው። መድብል እንዲያላገታት ማለት ሁለት ልብ የሆነችው ለዛ ነው። ዝናም እንግዲህ ይዞ ሲጠይቃት አይ መድብል እኮ እኔ ጋር ነበረ በሰዓቱ ማህሌትን እሱ ሊይዛት አይችልም ነው ያለችው። መድብል ግን የራሱ የሆነ ሆን ብሎ ያደረገው እንትኑ ነው እንዳትነቃ ያደረገው ነው። ደውላለትም ማህሌት ጠፍታለች በጣም አሳስቦኛል ስትለው አይ የሆነ ዘመድ ጋር ሄዳ ነው ወይ ልትዝናና ሄዳ ነው የሚሆነው እንጂ አያሳስብሽ አብሽሪ ነው ያላት ማለት ነው። እንግዲህ የኔ ቸኮሌት እያለ እያሽኮረመማት ነው። እሷም እውነት መስሏት እንግዲህ እያለች ነው ኤፍራታ። አይ ኤፍራታ ብሯን ዝም ብላ ብትቀበልስ ትናንትና ብሯን እንቺ ብርሽን ሲላት ማለት ነው ሌላ ቀን እንገናኛለን አለች። እንዴ ሊበላ የወደዳት መስሏት ነው። ኧረ መድብል አላማው አሁን ሌላ ነው። ወንድሙን የማግኘት ሩጫ ላይ ነው ያለው እንጂ አሁን የሷን ሴትነት የሷን ውበት የሷን እንትን እያደነቀ መስሏታል። እሷ እንግዲህ በዛ ልክ ነው የተረዳችው። ግን ነው አይደለም ጭራሽ ሊሆንም አይችልም ማለት ነው። ውድ ቤተሰቦች ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላምታዬ በያላችሁበት ይድረሳችሁ። ላይክ በማድረግ ቪዲዮውን ጀምሩ። ሀሳብ አስተያየታችሁን አስቀምጡልን እስከ መጨረሻ በማየት ሀሳባችሁ ውስጥ ሁሌም ስለምትሰጡኝ መልካም አስተያየታችሁ በጣም አመሰግናለሁኝ። ስለምታበረታቱኝ ስለምታደርጉልኝ ቅንነት በጣም ምስጋና ያለ ነው። ላይክ ያላደረጋችሁ ለማስታወስ ያክል ነው ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን በማጥቆር ቤተሰብ እንሁን እላለሁ። ወደ ቤተሰቦች እንግዲህ በዛሬው ክፍል እንዳያችሁት ማህሌትና ኤፍራታ ኦሬዲ ወደነ መድብል እንትን ውስጥ ገብተዋል ማለት ነው። ኤፍራታም እንግዲህ ወይ ከኔ ወይ ከመድብል ምረጪ ብሎ ነው ዝና እንግዲህ ያስመረጣት። ምን ማለት ነው? እሱ ደግሞ እኔን ተወኝ ስትለው አይ
እንደዛ የሚባል ነገር የለም። ሄደሽ እነ መድብል ጋር ማለት ቼክ ታደርጊያለሽ፣ አለዛ ደግሞ እኔ አለበለዛ እኔ አግትሻለሁኝ ነው ያላት ማለት ነው። በዛም እንግዲህ ኤፍራታ ተወይ ብትለውም ሊተዋት አልቻለም። እንግዲህ በጣም ከመፍራቷ እንትን ከማለቷ የተነሳ የመጨረሻ ወይኔ ምረጪ ወይ እሱ ምረጪ ሲላት በቃ እሺ ሄዳለሁኝ ብላ እንግዲህ በፍራት እንትን ተነስታ ሄዳለች ማለት ነው። ስትሄድም እንግዲህ ሞገስና መድብል እየተመካከሩ ነበረ። የሚመካከሩትም ደግሞ ዝናን እንዴት እንያዘው ነበረ እንትናቸው። ዝናን ልንይዝበት የምንችለው መንገድ አንደኛ ማህሌት ናት፣ ሁለተኛ ደግሞ ኤፍራታን ነው። ኤፍራታን መጠቀም አለብን እንደ ድልድይ ብለው ነው ያሰቡት ማለት ነው። ኤፍራታ እንግዲህ ምንም ሳታንገራግር በራሷ መንገድ እነ መድብል ቤት መታለች። ያ ማለት እነ ብሩክ ጋር ማለት ነው። እሷ ዝና ስለላካት ቼክ ለማድረግ ነው የመጣችው፣ ግን እነሱ ደግሞ እየጠበቋት ነበረ። ስለዚህ እንግዲህ በማለት ሲሮጥ የመጣና ህያት በቀህ ጫነው ነው ይላል ያገሬ ሰውና እንግዲህ ሲሮጥ መታለች። ስለዚህ ትያዛለች፣ ትለፈልፋታለች ማለት ነው። ስለዚህ ዝና እንዴት መያዝ እንዳለባቸው አሁን መንገዶች የተመቻቹላቸው ነው። ከዛ በመቀጠል እንግዲህ ኤፍራታ ከገባችላቸው በኋላ ኤፍራታ ከዝና ጋር ምን እንዳወራች ምን እንደነበረ ምን እንደሆነ በደንብ ትናዘዛለች። ከዛ እንግዲህ በሷ ስልክ ደውላ ወይ በሷ ስልክ ወይ ደግሞ በማህሌት ስልክ ተደውሎለት ዝና የሆነ በሆነ መንገድ ሳይነቃ እንዲመጣላቸው ከዛም በኋላ የራሳቸውን ፓወራቸውን ተጠቅመው እንግዲህ መድብልና ሞገስ እንደሚይዙት ከዛም እንግዲህ ጠፍንገን አስረን እናስለፈልፈዋለን እያለ ነው መድብል። ሞገስ ደግሞ በጣም እየፈራ ነው አሁንም ይላል ድንገት ማለት ነው። በአፉ የጀግና ወሬ ያወራል፣ ልቡ ደግሞ ድጭልበታል። እንግዲህ ማለት አላቅም። አንዳንዴ ጀግና ይሆናል፣ አንዳንዴ ደግሞ ፍርሃቶቹ ይመጡበታል። ለሁሉም እንግዲህ መድብል ፈራህ እንዴ ገና ኤፍራታን ሲያያት ሞገስ ነበር ያለውና እንደ ፈራህ እንዴ ከፈራህና ተመለስ ሂድ ወደ ቤት ነው ያለው ማለት ነው መድብል። እንደዛ ሲለው አይ እንግዲህ ፈርቼማ እስከመቼ ለጓደኛዬ ለወንድሜ ለብሩክ ያለውን እንግዲህ እስከ ጥግፍ አለማለሁኝ ብሎ እንግዲህ ወደፊት እየተራመደ ነው። መደንገጹ አይቀርም፣ ግን መድብል ስላለ እንግዲህ ያው ይጃገናል ከኋላ በጠላላ ሆኖ ይራመዳል ብለን ተስፋ እናደርጋለን። ምክንያቱ ደግሞ ዝናን አሁን በዚህ መንገድ የሆነ ነገር ማድረግ ካልቻለ ሞገስም ቢሆን ለወደፊት ምንም አይነት ጥሩ ህይወትን ሊኖር አይችልም። ምክንያቱም እያባረረው ነው። አሁን ያው እንዴት እንደሚያገኘው ሲስተሞቹን አውቆ ነው እንጂ ለዛ ነው እንደፈለጉ አሁን ላይ እየተንቀሳቀሱ ነው። እንግዲህ እንዳያችሁት ሉላና ሞገስም አሪፍ ደስ የሚል ጊዜ እያሳለፉ ነበረ። ሉላ እንግዲህ በቃ በጣም ደስተኛ ነበረ ዛሬ ከሞገስ ጋር ዘና ባሉበት ሰዓት ላይ። በቃ እንግዲህ ዝና እኮ ግን መቼም አይተውንም እያለች ነበረ። እንዳትፈሪ አንድ ሰው የሚኖርለት ህይወት ሲኖር ነው የሚፈራው። ደግሞ ተያይዞ ለምህር ከሆነ ደግሞ ሁሉም ነገር ቀላል ነው እያላት ነበረ። እሱማ ልክ ነው የኔ ጀግና እንደምትወደኝ እኮ አውቃለሁ እያለች እንግዲህ ሉላም ፍቅሯን እየገለጸችለት ነው ለሞገስ። ሞገስም እንግዲህ አብሽሪ እኔ እያለሁ በህይወት ማንም አይነካሽም እያለ አለሁልሽ እያለ ያጃገናት ይገኛል። ሌላው ዳጣ እንግዲህ ዳጣ በጣም ደስ ብሏታል። ቤተሰቦቿን አገኝታ ከቤተሰብ ጋር እንግዲህ አሪፍ ውበትና አሪፍ ያለባበስ እንግዲህ ከዛ ከቦዲ ወጣ እንግዲህ አሪፍ ሱሪ በሸሚዝ ቀሚስ ለባሽ ሆና ቆንጆዬ ሴት ሆናለች ማለት ነው። ያ የሚያስፈራራ የነበረው ጸጉሯ እንግዲህ አሁን እንዲህ የሴት ወጉን ይዞ አሪፍ ላይ ነው ያለችው ማለት ነው። ሌላ እንግዲህ ማህሌት ቅድስቴንና ምሳሌን እጎዳለሁ ብላ ስትንደፋደፍ ነበረ፣ ግን ያው አልተሳካላትም። መድብል ስለደረሰ እንግዲህ የመጨረሻ እለትሽ ነው ዛሬ አሰናብትሻለሁ ከዚህ ምድር ሲላት እንግዲህ ያው መቼም ይቺ የህይወት ጉዳይ አስቸጋሪ ነችና አይ ከመሞትማ ይሄው ትቻለሁኝ ብላ እንግዲህ ለቃታለች ማለት ነው። መጀመሪያ ግን በሩን ልቀቁልኝ ካላወጣችሁኝ ልጅቷን አንቄ ደፋታለሁ እያለች ነበረ። እንግዲህ መድብል 1 2 3 ቁጥር ሰጥቷት ነበረና እዛ ቁጥሮችን የኔ ስቆጥር አንቺ ማትለቂያት ተሆነ የመጨረሻም የመጀመሪያም የህይወትሽ ፍጻሜ ነው ብሎ ነበር እንግዲህ አቀባብሉ እንትን ያለባት። በዛም እንግዲህ ደንግጣ ለቃለታለች ማለት ነው። ወደ ቤተሰቦቻችን ቅድስቴ በጣም ያሰበች ትገኛለች በብሩኬ ጉዳይ። በዛ ላይ የምሳሌ ተደጋጋሚ አባቴስ የሚለው ጥያቄ በጣም ከባድ ሆኖባታል። ግን ደግሞ መድብል አይዟችሁ እኔ ያለሁላችሁ እኔ እስካለሁ ማንም አይነካችሁም እያለ ይገኛል ማለት ነው። ውድ ቤተሰቦቻችን በዛሬው ቪዲዮ ይሄን ይመስል ነበረ።
በቀጣይ አዳዲስ ስራዎች እስከምንመለስ ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁን። ሁሌም አብራችሁን ስለሆናችሁ በጣም እናመሰግናለን። ምስጋናችን ላቅ ያለ ነው። ውድ ቤተሰቦቻችን መልካም ጊዜ በያላችሁበት ተመኘን። ባይ ባይ።